ትችላለህ አንቺም ልትሞት ትችላለሽ ግን አላህ ክፉን ያርቅላችሁና ተሎ ደውላችሁ ጥፋተኛ አባታችን ጥፋተኛ ነው ብትሉ እንኳን አፉ በለን በሉት በቃ ነገ የሆነ ነገር ከቀደማችሁ በኋላ አታገኙትም በቃ ምንም የአይምሮ እስር ቤትና የአይምሮ ጸጸት በነገራችን ላይ አትወደቁ በጣም መጥፎ ነው የማትወጡት መቼም የማትረሱት መቼም ሊያስረሳችሁም ሊቀይ ጊዜ ቢተካ አመታትን ቢተካ የማትረሱት ነገርና የማትቀይሩት ነገር ቢኖር የአይምሮ ጸጸትና ቁጭት ነውና ቤተሰቦቻችሁ እናት አባታችሁ ስሙ በደም የደረሰበት ስለሚያውቀው ማለት ነው እንዳትጣሉ በጭራሽ ማለት ነው እኔ አልহামዱሊላህ ምንም አይነት ነገር አልነበረም እንደው ከማዘር ጋር ነው የማልስማማው ማለት ከማዘር ጋር በቃ አልስማማም እና ከአባቴ ጋር እኔ እንጃ በፍቅር ነበር እንትንምለው ግን ከኔ እንግዲህ እሱ ወስዶታል ሞት አይቀርም አይደል ባለቅስ ምንም የትም አላመጣው ስለዚህ ለሱ በቃ ነፍሱን እንዲምርልኝ ብቻ ነው እኔ የምለምነው ማለት ነው እና በተረፈ አሁን ስለ ፋዘሬ ሳወራ ያኛውን የመጀመሪያውን ወሬ ረሳሁት በቃ እንዲህ ነኝ አሁን በተለይ ያመጣሁት ወሬ የሆነ ወሬ ያወራኋቸው ማለት ነው እረሳለሁ መሀል ላይ ልብሽን ሳይር ስለተፈቀረ ነው ነበር ሳወራ የነበረው እዛም እንደዚህ ልጅ እንደልኛል በቃ ልቤ ተምታቷል በቃ የሆነ ነገር በቃ ልጆቹ በዚህ በዛ አላቅም እኔ አሁን መጀመሪያ ያወራሁት የነበረውን ወሬ ረሳሁት ካንዱ ገብቼ አንዱ እና ለማንኛውም ግን በአጠቃላይ በጣም ደስ የሚል ጊዜ ነበረ እንግዲህ ምን አረጋታለሁ አስሬ ያልገርፋት እያሳየዋት አላቅም ምን ማን ገደለ ድጋሚ ያሳየኝ ማንገድ አራሳየኝ ብላት እንቢ ብላ ገላገለች ማለት ነው እና ለማንኛውም ግን በቃ ደስ እንዴት ናችሁ ደህና ናችሁ ወይ የጠፋችሁ የሱመያ ወዳጆችና የሱመያ አድናቂዎች ሱመያ መታላችኋለች እንዴት ነው አቀባበላችሁ እንዴ እና እንዴት ናችሁ ሰላም ብያለሁ ሰላም አለይኩም ወራህመቱላህ አማን ነው ሰላም ነው ደግየናችሁ ረመዳን እንዴት ነው ረመዳን እያቀማጠላችሁ ነው ግን ማሻአላህ ዱአን ረሳሳ ከመር ማለት ነው ዱአ መረሳሳት የለብንም አላህ ወደፊት ጥሩ ነገር ሀገራችን ሰላም እንዲያረግልን እኛም ሰላም ሆነን በሰላም ሀገራችን ገብተን በሰላም ቤተሰቦቻችን አግኝተን ወላጅ ያላችሁ ደግሞ ወላጃችሁን ካሉ ዱአ እንዲደረግላችሁ ያደረጋችሁ ሩጡ ማለት ፈልጋለሁ እንግዲህ እስቲ የቀጣይ የሱመያን ደስታም ሆነ ለቅሶ አብረን እንስማ ግን ላይክ ሰብስክራይብ እንዳትረሱ ማለት ነው ወደ ቀጣይ ይመቻችሁ ዛሬ በቃ የመጀመሪያ ቀን ስለሆነ ማዘር እንዴት እንዳረገችን ማዘር አላሴድም ብላ በቃ ሸውደናት ማን በጣም እንደዚህ እንዳወራሁት አይደለም በጣም ደስ ይል ነበር ቪዲዮ ማለት ነው ስናወራ ምናምን ወላይ በቃ እየተሳሳቅን ምናምን ነበር እንዴት በቃ እሺ ባለቀው እንኳን በቃ ለቤተሰብ ቁጭ የሚል ቪዲዮ ነበር በቃ ደስ ይላል ለምንድን ነው እንደዚህ ያደረግሽው ምናምን ስላት በቃ ስልክሽ ነው እንግዲህ የቀሩት እህቶቻችን ስላላሉበት ቅር ብሎ ስልክሽ መቅረጽ ስላልፈለገ ነው አለች በቃ ምን አልመጣት ታላቂ ናት ምን አረጋታለሁ በቃ ዝም አልኩ በቃ ደሞ እኮ አትጨናነቂ በቃ ችግር የለውም እንቀርጻለን ምንድነው የሚከበር ነገር አይደለም ምናምን ብላ ቀለል አረገች አሁን ይኸውላችሁ ቁጭ ብዬ አሁን መለፈልፍላችሁ እሱን ቪዲዮ እኔ ለእናንተ ላሳያችሁ ነበረ ማለትም በቃ ቤተሰቦቼ ጋር ስለተገናኘውኝ በተለይ አሁን በለቀቁት ቪዲዮ በጣም እኔ እንጃ ኮሜንትማ ተውት እንደውም ባሁኑ ኮሜንት አብዛኛውን አላነበብኩም ግን ያነበብኩት ኮሜንት ራሱ አስለቀሽን የሚል ነው ጓደኞቼ ሁላ በቃ በሪከርድ ማለት ነው የሚያቀይ ሰው ሪከርድ ያላረገልኝንም ቪዲዮ መጨረስ አልቻልንም በጣም ብዙ ሰው ነው ማለት ነው እኛም እዛ በሆነ እናንተ በተገናኛችሁት እኛ እያለቀስን ነው እንደገና ደግሞ እኛንም ልክ እንዳንቺ ከቤተሰብ ጋር ያገናኘን ምናምን ላላችሁ በወሬያችን ምናምን በጣም ሲገናኙ በነገራችን ላይ ማለት ነው በጣም ነው በቃ ታናሽ ወንድሜ የመጨረሻ ልጅ ነው አንድም ስለሆነ በቃ ትንሽ ለየት ነው አስተዳደጉ ማለት ነው አንድ ወንድም ወይ ደግሞ አንድ እህት ያላችሁ ሰዎች ታቁታላችሁ ቤተሰብ እንዴት አድርጎ ለየት እንደሚያረጋቸው ማለት ነው እና በቃ ትንሽ እንትን ስለምን በርግጥ ቤቱን ያዘው እሱ ነው ሁሉ ነገር እንደ እድሜው አይደለም በጣም ትልቅ ኃላፊነት ነው ያለበት ማለት ነው እንደውም እኛ ለራሳችን ነው የምንኖረው እሱ ማዘርን ፋዘር ከሞተ በኋላ ማዘርን ቀጥ አድርጎ ያዘው እሱ ነው እርሻውን በሙሉ የሚያርሰው እሱ ነው
በዛ ላይ ደግሞ በሁለት በኩል እህቶች አሉ ማለት ነው። እና በቃ እኔ እንጃ እዚህ ሚዲያ ላይ ደግሞ ሁሉም ስለሚሆን ቅር እንዳይላቸው ማለት ነው። አንዳንድ የሚሆን ስላሉ እና ብቻ ምን አለፋችሁ ብዙ ነገር አለ። ቤተሰብ አንድ የቤተሰብ አካል የሆነ ነገር ሲሆን ያው የንብረት ምናምን የሚባል አለ ምናምን አለ። ያው የምታውቁታላችሁ ማለት ነው ጠቅለል ሳረገው እና ሁሉን ነገር ኃላፊነቱን እርሻውንም ምኑንም ማዘርንም በቃ እሱን መጥፎውንም ጥሩውንም በአጠቃላይ ማለት ነው። በዚህ እድሜው ትንሽ ነው ገና፣ በዛ ላይ ድረውታል። አስቡት ተድሯል። እንደገና ደግሞ በቃ ጠቅለል ያደርጉት እነሱ ናቸው ማለት ነው። ጠቅለል አድርጎ ሁሉን ነገር ማለት ነው የያዘው እሱ ነው። በጣም ትልቅ ኃላፊነት ነው ማለት ነው ያለበት፣ በጣም ትልቅ ኃላፊነት እና ያው ሲመጣ ደግሞ ወደዛ እሱም ራሱን ፈታ ማድረግ ይፈልጋል። ግን ሲገናኙ ማለት ነው በቃ ሲስተሬ ብትወልድ ታደርሰዋለች። ግን በቃ ሲነጋገሩ እሱም ደግሞ የሆነ ነገር ሲፈጠር ሮጦ እሷን ነው የሚያወራው። እንደ አማካሪዋ በሉት እንደ አማካሪው እሷ ናት አማካሪው ታማክረዋለች በብዙ ነገር ማለት ነው። እና ለዛም በጣም ስለሚጋቡ በቃ እንደውም አንዳንድ ቦታ ላይ ብታይ እኔን ጦጣ ያርጉ ይረሱኛል ሁላ ማለት ነው። በቃ እኔ በቃ ረሳችሁኝ አይደለ ምናምን ስላቸው በቃ እንትን ይላሉ። እና በእሱን ሳቃቸውን እንደገና ደግሞ የቤተሰብ ሳቅ፣ የቤተሰብ ወግ፣ የቤተሰብ ወሬ ለናፈቃችሁ ከቤተሰቦቻችሁ ጋር፣ ከወንድሞቻችሁ ጋር፣ ከእህቶቻችሁ ጋር፣ ከእናት ከአባታችሁ ጋር በቃ ከማንም ጋር ሳይለያያችሁ አላህ ካላችሁበት ቦታ ያሰባችሁትን አድርሶላችሁ አሜን አሜን አሜን። አውዱ አንደራረግ አግኝታችሁ ከሁሉም ሰው ጋር ተገናኝታችሁ ሰው ሲመለስ ቤተሰቦችን በጣም ሲያገኝ ቤት ሲገባ ወላጆቹ ሲያገኝ ትልቅ ስሜት ነው ያለው። ስሜቱን የሚያውቀው ማለት ነው እንጂ በተለይ ደግሞ እኛ ሴቶች ለአባታችን ትንሽ እኔ በተለይ ከአባቴ ጋር እንጃ በቃ ፋዘር እንደ ክፍለ ሀገር ሰው አይደለምና የሆነ ነገር ሲጠፋ ቁጭ አድርጎ ነው እንትን የሚለኝ። እኔ ቢያንስ ትንሽ ብዙም ትልቅ ሳልሆን ነው ማለት ነው ከዛ ከገጠር የወጣሁት። የ11 ዓመት ምናምን ሆኜ ነው ማለት ነው ከገጠር የወጣሁት ነው። በቃ እኔ እንጃ ፋዘር በዛ በ11 ዓመት ውስጥ ዱሎት ዘይለኝ መቶኝ ራሱ አያውቅም። እና በጣም ነው እኔ እንጃ እኔ ለአባቴ በጣም ለየት ያለ ነገር አለኝ። እና እንግዲህ የሚያውቀው ያውቀዋል እና ሴቶች በነገራችን ላይ ወደ አባታቸው ያደርጉኝ። እኔም በነገራችን ላይ እኔም በጣም በጣም ላስለቅሳችሁ አልፈልግም። እና ለማንኛውም የሞተባችሁንም አላህ በጀነት ፊርደውስ ያደርግላችሁ፣ ያሉትንም አላህ ጥላ ከለላ ሆኖ እናንተንም እነሱንም በሰላም በጤና ያገናኛችሁ። ቤተሰብ እናት አባት በተለይ በጣም ከባድ ነው። አላህ አይለያችሁ። እናት አባት ያላችሁ ሰዎች በተለይ አረብ ሀገር ያላችሁ እናት አባት የትም በቃ ዓለም ላይ የምትገኙ ስደተኞች ማለት ነው። እናት አባት ያላችሁ ድንገት እንደው በሆነ ነገር እናታችሁን አስቀይማችሁ ከሆነ በሆነ ነገር አባታችሁን አኮርፋችሁ የተናዳችሁበት ከሆነ ወላሂ ለአዚም ነው የምላችሁ ሞት አይቀርም። ማን እንደሚቀድም አታውቁም እኮ። እኛም ልንሞት እንችላለን፣ ግን አንተም ልትሞት ትችላለህ፣ አንቺም ልትሞት ትችላለች። ግን አላህ ክፉን ያርቅላችሁና ተሎ ደውላችሁ ጥፋተኛ አባታችን ጥፋተኛ ነው ብትሉ እንኳን አፉ በለን በሉት። በቃ ነገ የሆነ ነገር ከቀደማችሁ በኋላ አታገኙትም። በቃ ምንም የአእምሮ እስር ቤትና የአእምሮ ጸጸት በነገራችን ላይ አትውደቁ። በጣም መጥፎ ነው። የማትወጡት መቼም የማትረሱት መቼም ሊያስረሳችሁም ሊቀይ ጊዜ ቢተካ አመታትን ቢተካ የማትረሱት ነገርና የማትቀይሩት ነገር ቢኖር የአእምሮ ጸጸትና ቁጭት ነውና ቤተሰቦቻችሁ እናት አባታችሁን በተለይ በምንም አይነት ታምር እንዳትጣሉ በጭራሽ ማለት ነው። እኔ አልহামዱሊላህ ምንም አይነት ነገር አልነበረም። እንደውም ከማዘር ጋር ነው የማልስማማው ማለት ነው። ከማዘር ጋር በቃ አልስማማም እና ከአባቴ ጋር እኔ እንጃ በፍቅር ነበር እንትን የምለው። ግን ከኔ እንግዲህ እሱ ወስዶታል። ሞት አይቀርም አይደል? ባለቅስ ምንም የትም አላመጣውም። ስለዚህ ለሱ በቃ ነፍሱን እንዲምርልኝ ብቻ ነው እኔ የምለምነው ማለት ነው። እና በተረፈ አሁን ስለ ፋዘሬ ሳወራ ያኛውን የመጀመሪያውን ወሬ የረሳሁት
በቃ እንዲህ ነኝ። አሁን በተለይ ያመጣሁት ወሬ የሆነ ወሬ እያወራኋቸው አይዋ የሀገሪ ሰው ምን ያህል መሰላችሁ? እናት ታለሩ አባት ታላጊ ይላል። ወላጅ ያላችሁ ሰዎች ዱዓም እያስደረጋችሁ ያው በቃ ልቤ ተንታቷል። በቃ የሆነ ነገር በቃ ሽሙ ማለት ነው። በቃ አላቅም እንጂ አሁን መጀመሪያ እያወራሁት የነበረው ወሬ እናንተ ክፍልበት ወንድማችሁ አንዋር ግን ጥቅም ያገኘበታል ማለት ነው። ረመዳንን በሰላም ጽመን በሰላም እንጨርስ አላህ አድርገን። ሁላችሁንም አላህ ብዬ ወዳችኋለሁ። ካስቀየምኳችሁ አፉ በሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። አንድ ላይ ሆነን ብዙን አልፈናል። ይህም ተረስቶ ታሪክ ይሆናል። ይህም ተረስቶ ታሪክ ይሆናል።